ቀጥል እናንተ ጋር እዚህ ማቃጥለው ጊዜ ነው ቀጥል ወጣልኝ አንተ ማን ነኝ የምትለው ተናገር ተወኝሽ አልወጣም ስማኝ ለምሳሌ ቲሞቲም ውስጥ ጥይቶች ምናምን ጥይት የምርሽ ነው እንትን ዝውውር የሚያደርገው ለካ እንትን መሳሪያ ዝውውር ያደርጋል ህገወጥ የመሳሪያ ዝውውር ማለት ነው ህገወጥ መሳሪያ ማለት ሰላም የተወደዳችሁና የተከበራችሁ የሲንግል ቤተሰቦች እንዴት ናችሁ? እኔ ባይሉ ነኝ። እንግዲህ ዛሬ ደግሞ ባንድ የተለየ ጥቆማ አንድ ሰፈር ውስጥ ነው የምገኘው። እንግዲህ እንደምታዩት አዲስ ሰፈር ነው። ይህ ጥቆማ ምን መሰላችሁ? የሆኑ ወጣቶች አሉ መጥፎ ስራ በንግድ ስራ ላይ የተሰማሩ ሆኖ ሳለ ግን በውስጥ ለውስጥ የተለያየ አላስፈላጊ ነገሮች እንደሚሰሩ ነው የተነገረኝ። ግን ይሄን ጥቆማ ምንድነው? ማን ነው ይሄን ጥቆማ የምትሰጠው? ማን ናት? ሴት ናት እንግዲህ ዳዋዬ የደወለችው ማለት ነው እና እሷን እያንዳንዱ ነገር ከሷ በዝርዝር ምን ሰማ ይሆናል። እንግዲህ ሁሉ ጊዜም እንደምላችሁ እባካችሁ ለቀጣይ ስራዎቻችን ሀሳብ አስተያየታችሁ ስለሚጠቅሙን ስለሚያበረታቱን ሀሳብ አስተያየታችሁን እያከፈራችሁ ሌላ በተጨማሪ ደግሞ እነዚህን ስራዎች እኛ ምን ሰራው ይሁሉ ጣውረዱስ ምን ገባው አንደኛ ወንጀለኞች እንዲጋለጡ የሚገባቸውን ቅጣት እንዲያገኙና ህብረተሰቡ በሰላም ወጥቶ በሰላም እንዲገባ ደህንነቱን ለማረጋገጥ ነው። በተጨማሪ ደግሞ ህብረተሰቡም እንዲማር ይሄንን አይቶም ደግሞ ጥቆማ እንዲሰጡን ነው። እንደዚህ አይነት ሰዎች አሉ በዚህ አካባቢ አሉ ብትሉን እኛ ደርሰን ነገሮችን የማስተካከል ግዴታ ስላለብን እናስተካክላለን። ጥቆማ እንድትሰጡንም ነው። ሌላው በተጨማሪ ደግሞ ቤተሰብ ያልሆናችሁ ሰብስክራይብ ያድርጋችሁ ቤተሰብ እንድትሆኑ ቤተሰብ የሆናችሁ ደግሞ ቤተሰብነታችሁን እንድታስቀጥሉ በአክብሮት ተጠይቃለሁ። እስከመጨረሻ አብራችሁን ነው። እንግዲህ ሁሌም የናንተ ስጋት አለ ብቻችንን አይደለም የምንሄደው። ዛሬ ምናልባት እዚህ ካሜራ ላይ ብቻዬን ልታዩኝ ትችላላችሁ። ከኋላችን ሁሉ ጊዜም የማይለዩ የስራ ባልደረቦች የህግ አካላት አሉና ከነሱ ጋር ነው አብረን የምንንቀሳቀሰው። ይገባናል ጭንቀታችሁ ምናምን ግን እኛም ለናንተ ስንል በዚህም በቀጣይነት እነዚህን ስራዎች ለመስራት ሌላው ደግሞ በቋሚነት ማለትም ሁሉ ጊዜም አሁንም እንደምናደርገው ወንጀለኞችም እኛም ደህና ሆነን ለማጋለጥ ደህንነታችን የምንጠብቅ መሆኑን እንድታውቁ እና በተገቢው መንገድ እየሄድን እንደሆነ ላሳውቃችሁ እወዳለሁ። እስከመጨረሻው አብራችሁን ሆኖ እንሂድ። እንግዲህ ወደ ተመልካቾቼ ከመግቢያ ላይ እንዳልኳችሁ አንዲት አጠገብ የምታያት እህት ናት የደወለችው። እንግዲህ ለጥብቅ ጉዳይ ፈልጋለሁ ብላኝ ነው። ይህ ጥብቅ ጉዳይ ምንድነው እንዳለችኝ ከሆነ በንግድ ስራ ላይ የተሰማራው ወንድም እንዳላትና ከቅርብ ጊዜ ወዲህ ደግሞ አላስፈላጊ ነገር ውስጥ እንደገባ ነው። ይሄ አላስፈላጊ ነገር ምንድነው? ይሄን ከሷ አንደበት ምን ሰማው ይሆናል። ግን እናንተ ሁሌም እንደምላችሁ አብሮነታችሁ አይለየን። ሐሳባችሁን ሼር እያደረጋችሁ ይሄ ቪዲዮ እይታ እንዲያገኝ እኛ ይሄንን ሁሌም የምንሰራው ሰው እንዲማርበት ወንጀለኞች እንዲጋለጡ ስለሆነ ነውና አብሮነታችሁ አይለየን። እስከመጨረሻ አብራችሁ ነው። ሰላም ነኝ። ሰላም እንዴት ነሽ? እሺ እንግዲህ በርግጥ እኔ አቅሻለሁ ያስደውይልኝ መጀመሪያ ተዋቀናልና ግን ለኔም ድጋሚ ለኔም ለተመልካቾችም ራስሽን የምታስተዋውቂ። ሻና ባላል ሃና አሪፍ ስም አለሽ። አመሰግናለሁ። እሺ ሃና ምንድነው የምትሰሪው? የግል ስራ ነው የምሰራው ካፌ ውስጥ ነው። ካፌ ነው የምትሰሪው? አነስ ካፌ አነስ ያለች አይ ለጀማሪ ለጀማሪ ነሻ? አይ ደስ ይላል። እሱም እኮ እያደገ ነው እንትን የሚለው እና እንዴት ነው የካፌ ስራ? ያው ጥሩ ነው ነው ያው ከተማ ውስጥ ካሉ አገልግሎት ሰጪ ተቋማት አንዱ ነውና በጣም ብዙ ውጣ ውረድ በጣም ብዙ ሰው ነው የምታስተናግዱት ብዙ ሰራተኛ ይኖራል ምናምን። እስቲ ከሱ ጋር ተያይዞ ያለውን ነገር ትንሽ እንጫወትና ወደ ዋና ጉዳይ እንገባለን። የካፌ ስራ ጥሩ ነው ግን ልክ እንደምታየው ቢሆንም ትንሽ ያው ሰው ሲመጣም ሲል ብዙ አይነት ባህሪ ነው እንትን የሚለው ግን አሪፍ ነው ምን ይል አይ ጥሩ ከሰራተኛ ጋርስ? አይ ከሰራተኛ ጋር ጥሩ ነው አይደል? ጥሩ ግንኙነት ያለን። ስለዚህ የሰራተኛው እንትና አይከብድሽም? አይከብድም። ጥሩ ከስተመር ጋር ያለው አሪፍ ነው። አይ ጥሩ እንግዲህ እስቲ ማለት ከማን ጋር ነው የምትኖሪው ምናምን? ከወንድሜ ጋር መጀመሪያ ብቻዬን ነበር። አሁን ግን ከወንድሜ ጋር ከክፍለ ሀገር አመጣሁትና ስራውን ምናምን ሲጀምር ትንሽ ጥሩ አይነት ብር ሳገኝ በቃ ዝም ብዬ አመጣሁትና ትምህርትም እንዲማሩ ብዬ እዚህ የመጣውና አብረን ነው የምንኖረው። ኦኬ ከወንድምሽ ጋር ነው እና ያግዝሻል? ከታናሽ ወንድሜ ጋር እሱም ይሰራል ስራ ነው። እሱም ይሰራል የግል ስራ ጀምሮ የራሱን ስራ የራሱን አስጀምረሻል? ያ ማለት እንዲቃ ማምጣት ምናምን ስለዚህ ያትክልት ነገር ምናምን ያትክልት ስራ ስለዚህ ተያያዥ ነው። እሱ ላንቺ ያቀርብልሻል? ያቀርብልኛል ብዙ ነገሮች ይችላል። አይ ደስ ይላል። ስለዚህ እህትና ወንድም ተባብራችሁ ይሄን ቢዝነስ አይ ጥሩ እንግዲህ ብዙ ከስተመር ይመጣልና
ምናልባት እስቲ ወደ ዋና ጉዳይ ገባለሁ ብዬሻለሁ እንደው የተለየ ከስተመር የገጠመሽ አለ የሆነ ገጠመኝ ካለ ብትነግሪኝና አይ ብዙ የተለየ ገጠመኝ የለም የምታስታውሺው የለም የለም ስለዚህ ብዙ ስለሆነ ይጠፋል እዛ ለነገሩ እውነትሽን ነው ያው መናደድም ሊኖር ይችላል በብዙ ጉዳይ ምናምን ሩጫም ይኖራል ሂሳብ መስራትም ይኖራል ብቻ ጥሩ እሺ እስቲ እንግዲህ ሀና ምንድነው የተፈጠረው ምነግር ነገር አለና ይሄ ነገር የከፋ አደጋ ሳይደርስ መስመር መያዝ አለበት መቆም አለበት ብለሽኛልና ምንድነው የተፈጠረው ነገር ያው ስለ ወንድሜ ታናሽ ወንድሜ እሺ ታናሽ ወንድምሽ ምንድነው ያው ቅድም እንደነገርኩ ስራ ይሰራል ብያለሁ እና ስራው በጣም ጥሩ ነበር ምናምን ክፍለ ሀገር ሄደ 3 ቀን ልቀን አድሮ ይመጣል ኦኬ ወደዛም ቃል ይወስድ ነው ወይስ ለሌላ ጉዳይ አቃ ሊያመጣው ይወስድ ምናምን ነገር ይሄዳልና አሁን ግን በጣም በዛ የሚመላለሰው ነገር ምናምን በዛ እሺ ያው እኔ ጧት ወጥቼ ማታ ነው የምገባው እንደነገርኩ ማለት ነው ያው ካፌ ስለሆነ ወይም ሰራው ጧት ወጥቼ ማታ ነው የምገባውና ስገባም በቃ ደክሞኝ ተኛለሁ ብዙም ቼክ አላደረገውም እሱ ነው ኦኬ ያው ትምህርት ይማር ነበር እሱም አቋረጠ ትምህርት አቋርጦ ነው ወደ ስራ የገባው አቋረጠ ትምህርት ገንዘብ ባለጠበት አይ ጥሩ ይሁን መስራቱ እኮ ጥሩ ነው በተጨማሪ ደግሞ ትምህርቱ ለገፋ አድርጎ ቢሆን የተሻለ ይሆናል ማለት ነው እንጂ ስራም ጥሩ ነው እኔም ብዬ ነበር ግን ያው እንዴ ሲለኝ ያው እንደ ፍላጎት ብዬ ተውኩት እሱ ልክ ነው ሰው የወደደውን ሲሰራ ነው ጥሩ የሚሆነው ወይም ስኬታማ የሚሆነው እሺ ምን ከዛ በኋላ ያለውን እስኪ ንገሪኝ በቃ አትክልት ምናምን ነው ያስመጣል ከዛም ይዞ ይመጣል ከዚህም ይልካል ምናምን ነገር እና እንደዛ ነው የሚለው ከዛም ግን በጣም በዛ ሲመላለስ በቃ በጣም ይሄዳል ቶሎ ቶሎ ሊሄድ ምናምን ነገር ከወትሮ በተለየ ነው ከወትሮ በተለየ ነው በጣም አየው ነበር ግን ምንም እንትን አልኩ ነበር ያው ውስጥ ቂቆም ስራ በስተውና ነገር ነው የሚለኝ ከዛ በቃ እሺ ታዲያ አሁን ማለት አስቸጋሪ ነገሩ ወይንም ደግሞ የከፋ አደጋ ሊያደርስ ይችላል መቆም አለበት ያልሽኝ ምንድነው አንድ ቀን ማታ አምስቼ ስገባ እሺ ሳልነግረው ነው የመጣሁት እንትን በለኝ ያልኩ የደወለስ ነበር ሲኖር ኦኬ በፊት ኦኬ ያለው ነበር ሲኖርና ያለም አልመሰለኝ ዝም ብዬ ስገባ ወደ ቤት ማየውን ስራ እየሰራ አገኘሁት ማየውን ስራ ምን አይነት ስራ ቲማቲም አሁን አትክልት ያስመጣል ለካ አትክልት ያስመጣ ውስጡ የተለያዩ ነገሮች እየጨመረ ነው ድንበር ነው የሚያሳልፈው ምን አይነት ነገር አሁን ለምሳሌ ቲማቲም ውስጥ ጥይቶች ምናምን ጥይት የምርሽ ነው እንትን ነው ዝውውር የሚያደርገው ለካ እንትን መሳሪያ ዝውውር ያደርጋል ህገወጥ የመሳሪያ ዝውውር ማለት ነው ህገወጥ መሳሪያ ማለት እንዴ እሱን ነገር ነው የቆም ያልኩት እንዴ ማለት እንዳይሽ ነው የነገርሽኝ ወይስ ቆይተሽ ነው የነገርሽኝ ኮነ በትክክለኛ ጊዜ ነው ማለት በጣም አስቸጋሪ ነገር እኮ ነው እየነገርሽኝ ያለው ቆይቶም ሊሆን ይችላል ያለቀም ግን ያው እንዳየው እኮ አንቺ ያወቅሽበት ሚዲያችሁ ምናምን ስለምከታተል እንዳየው ወደ አንተ ነገርኩ እንዴ ማለት በጣም ከባድ ነገር እኮ ነው አሲ በዚህን ሰዓት ደግሞ ሀገራችን እንደምታውቂው ነው ብዙ ቦታ አላስፈላጊ ግጭቶች አሉ ሶ ይሄን የማባባስ ስራ እየሰራ ነው ማለት ነው እኔም ሰው ድንግጭ ነበር በጣም ምን ተፈጠረ ማለት እንግዲህ ድንገት ነው የደረሽበት አላስፈላጊ ስራ ነው እየሰራ አይደለ የነበረው ሶ ምን ተፈጠረ በጣም ተጋጨ ነው በጣም ጣላ ምናምን ነገር እሺ በቃ ተዋልኩት ምናምን ነገር ይሄን ነገር አቁም ካልሆነ ለፖሊስ ናገራለሁ አልኩት ምናምን በሰው አልኩ አስነገርኩት ምናምን ግን ምን እንዲሰማኝ አልቻለም በቃ አያገባሽ ምናምን አለኝ በጣም ብቻዬን አይደለም በጣም ብዙ ሰው አለ ምናምን ነገር እና እንዲገብቼበታለሁ አልወጣም ምናምን ነገር ስለዚህ ገንዘቡንም ስራውንም ለምጄዋለሁ ነው በቃ ብሩ አሪፍ ነው ምናምን ነገር አይሆንም ምናምን ነገር ቢያንስ ሀገራችን አንድ እንዲያወቅ ምናምን አልኩ ቤተሰብም ክፍለ ሀገር አይደል አንድ እንዲያወቅ ምናምን ነገር ስለው እዛ እንደዛ አይሆንም ምናምን ነገር አለኝ አሁን በሚሰራው ስራ የሱ ቤተሰቦች ማለት ይቅርታ ያንቺም ያው ቤተሰቦቻችሁ አለመጎዳታቸው ምን ዋስትና አለው እሱ ለምን ገንዘቡን ብቻ እንዴት ላይ ይቻላል ወጣትነት ማለት ምን ቢልኝ ለፖሊስ እናገራለሁ ይባስፈራራው ምን ብለው ከፈለሽ ከቤት ወጣልሻለሁ ምናምን አለኝ እንጂ ስራውን አላቆመም ማለት ከፈለሽ ወጣልሻለሁ አለኝ ያንቺ እህትነቱንም አልፈለገም ብሩን የበለጠበት እሱ እና ምን ቢልኝ በቃ ብለው ምን ቢልኝ ሰማማለ ይሄ በጣም አስቸጋሪ ነገር ነው ይመስለኛል እንግዲህ ቀደም ብለሽኛል ከቅርብ ጊዜ ላይ ደግሞ መመላለሱ በጣም በስቷል ብለሽኛል ይሄ ጉዳይ ነው ማለት ነው የኔ ያመላለሱ የቻለው በቃ እሱ ነው ማለት ነው እንጂ አትክልትም ይሄን ያህል እንደዚህ የሆነ አዋጭ ነው አይደለም በቃ ብርን በደንብ ባለው ምናምን ነገር እና በጣም ብዙ ሰው አለ ከላይ ማን አለኝው ሳንስበለበት ሳቀበት በጣም ብዙ ሰው አለኝ ከላይ ምናምን ነገር አለ አንቺ ወደ ማስፈራራ ገባ በቃ
እንዴ በጣም አስቸጋሪ ነገር ነው ግን እሺ ሌላ በጓደኞቹ ምናምን ወይ ቤተሰብ ጋር ደውለሽ አሳውቀሽ የማስነገር ነገር አለ አንድ ጓደኛ አለ የሆነ ጥሩ ነው የሚለው ልጅ ነበር ለካ እሱ ማብረሽ ነው የሚሰራው አንድ ጓደኛ አለ እንዴ ከጓደኛው ጋር ነው የሚሰራው ማለት ነው ከጓደኛው ጋር አብሮ ነው የሚሰራው እንዳለው ትልቅ እንትን መስመር ነው ያለው ማለት ነው እነሱ ከስር ቢሆንም ያው አንድ ልጅ አለ አብሮት አለ እዚሁ አካባቢ ጓደኛው ነገር አብሮት ነው የሚሰራው አብሮት ነው የሚሰራው ስለዚህ በጣም የተደራጀ ነገር ነው ማለት ነው በጣም ማለት ከመረጃ ርቋል አሁን እንግዲህ ሀገራችን ያለችበት ሁኔታ የሚታወቅ ነው እንግዲህ ቴሌቪዥኑም ሶሻል ሚዲያውም ሬዲዮኑም ሁሉም ስለ ሀገራችን ያለው የሰላም ነገር በደንብ ነው የሚያወራው ብዙ ቦታዎች ላይ አለመረጋጋት አለና ይሄን ነገር አያውቅም ወይስ ያውቃል እንሰማለን እኮ ግን በቃ ምንም እንጃ ለምን እንደሚያስብ እንጃ እንሰማለን ምናምን ነገር ብዙ ነገር እንሰማለን አይደል ሁላችንም እንሰማለን ግን ያው እሱ ቢያውቅም ምንም አይመስልም ብሩን ነው በቃ እሱ የሚያስበው እሱ ብሩን ነው እያሰበ ያለው የሱ የኪሱ ማበጥ ነው የሚታየው ማለት ነው ያው እኔ ወንድሜ ቢሆንም ያው እንደዚህ ነገር ሲታይ ይከብዳል አንተ እንዴ በጣም ከባድ ነገር ነው አስቢ እዛ ጋም ያለው እኮ ወንድም ነው ከአንድ እናት ወይ ከአንድ አባት የመወለድ ጉዳይ አይደለም እንጃ ማለት በጭራሽ ይሄን ነገር ልጠብቅ አልቻልኩም ከባድ ነው በዛ ላይ ደግሞ የሚጠቀመው መንገድ ለማዘዋወር የሚጠቀመው መንገድ ማጠብቀው ነገር ነው እንዴ በጭራሽ ቲማቲም ስከፍት በመጨመር ማለት በጣም ከባድ ሌላው ነገሮች ላይ ጨምራል እኔ እሱን ስላየሁት ነው እሱ ስላጋጠመኝ እኮ እሱን ስላጋጠመሽ ነው እንጂ ምናልባት ያው ማቺስ አትክልት ነጋዴ ነው ብለሽኛ ቲማቲም ብቻ አይደለም ብዙ አይነት ነገሮች አትክልቶች አሉ ስለዚህ እነሱ ውስጥም ሊኖር ይችላል ማለት ነው ሊኖር ይችላል እኔ ማውን ሳላቅ ስንት ነገር አልፎ ስንት ሰው እንትን ብሎበት ያለ እሱን ሳስበው በጣም እንትን እያለኝ ነው እንዴ በጣም ከባድ እኮ ነው የምሬን ወንድም ነው እንዲያረጋው ይላል ራሱ እኔ አሁን ሳቀው እንደዚህ አልነበረም ልጅ በጣም እንትን ያከባዱ እንዴ የተለየ ምክንያት አለው እዚህ ውስጥ እንዲገባ ያደረገበት እንደዛ ምን የምትገምጪው ነገር ምንም የተለየ ነገር የለም በቃ ጥሩ ልጅ ነበር ይማራል ማለት ትምህርቱን አቋረጠ ስራ ልስራ ምናምን ብሎ አሁን ካልኩ ጓደኛ ጋር ስራ ልስራ ምናምን ብሎ ስራውን አቋረጠ እሺ ከዛም በቃ ከሚሰራው ስራዬ ነው እኔ እንደውም ጥሩ ነው ብዬ በቃ ስራም ብርም ሲያመጣም ሲያግዘኝም አሪፍ ነው እላለሁ እኔ ግን ትምህርቱን ቢማርልኝ ነበር ለኔ ደስ የሚል እኔ እዛ እየሰራሁ ማለት ነው ግን ምንም ቢሆን ያው እንጀራ ያለሽ እሱ ልክ ነሽ ያው ምናልባት ምርጫ ሊሆን ይችላል ግን አሁን እኔ አጠራጠረኝ ማለት ትምህርቱን ምን ቢያል ምናልባት ቀድሞውንም ይሄን ጉዳይ እዚህ ውስጥ ገብቶም ሊሆን ይችላል የሚል እንትንም አለ ፈጠረብኝ በጣም አስቸጋሪ ነገር ነው ግን እስካሁን እንግዲህ በተፈጠሩ ሀገራችን ውስጥ በተፈጠሩ አለመረጋጋት ውስጥ እጁ ያለበት ማለት ነው እንደምሽ ይሆናል እሺ ማለት ቀደም ወንድሜ ቢሆንም ይሄ ነገር መፈጠር የለበትም ብለሽኛል ለሰለሽ ከዛ በኋላ የመከታተሉ ነገር ምናምን ወይስ አሁንም በዛው አሻፈረኝ እንዳለ ነው አረ ምንም በቃ ምንም አልሰማኝም ነው እኔ በጣም በቃ ብዙ ነገር አስረዳሁት ምናምን ነገር ግን ምን ነገር አይደለም እኮ በህግ ብትይም ምንም ያለሽ ነገር የለም ምንም በቃ አልፈራም በጣም ብዙ ሰዎች አሉ ፖሊስም ብር ይከፍላሉ መሰለኝ ፖሊስም ስለ ምንም አልፈራም በቃ ፖሊስ በብር እንትን ይላል ምናምን ነው ያለው እኮ ቢሆን እንግዲህ ገንዘቡን ቢተማመን ነው ወይ እንዳለም ደግሞ እሱ እንትን ላይ ነው ከላይ አሪፍ ሰው ይመስለኛል ያለው እና ምንም ሊሰማኝ አልቻለም በጣም አስቸጋሪ ነው ምናልባት ከእንዲ ሂዶ ሲመጣ ይሄን ነገር ከማወቅሽ በፊት እንግዲህ መንገድ ላይ ሲመጣ እንዲገጠመኝ ያለሽ ነገር የለም አይ ምንም ነገር የለም ያው ኬላ ላይ ብዙ እንግዲህ ረጅም ጉዞ ስትሄጂ ኬላዎች አሉ እና እዛ ላይ ኬላዎች ላይ ገጠመኝ የሚልሽ ነገር የለም አይ ምንም በቃ በሰላም አለፍ ማን ነው የሚለኝ ምንም አይነገረኝም ነገር ቃልፍ ያለው ገብቻለሁ ይላል ይደውልኛል ሲመጣ ለመጣ ነው ይልኛል አንዳንዴ ምናምን እንደዛ ነው ብዙ የተለየ ነገር አይነገረኝም እንጂ በዝርዝር የሚነግርሽ ነገር የለም የሚሰራው ወንጀል ስለሆነ ዛሬ እንዴት ብሎ ይነገረኛል ስማ ገባኝ አሁን ወንጀል መሆኑን እንኳን ነው የደረሽበት ምናልባት ከዛ በፊት እንግዲህ ያን ቀን ብቻ አይመስለኝም እንግዲህ እየሰራ ይደረሽበት ከዛ በፊትም እየሰራ ሊሆን ይችላል በዛ ጊዜ ውስጥ እንደዚህ እቃ ጠፋብኝ አይነት ነገር ምንም ብቻ ስራው ላይ የገጠመው መሰናክል እንዳለ ምንም ይነግርሽ ነገር የለም አይ ምንም ይነግረኝ አንዳንዴ ይበሳጫል ምናምን ነገር ያው ሲበሳጫል ምናምን ግን ምንድነው ስለው አይ ስራ ተበላሽቶብኝ አይደል አንዳንዴ ደግሞ ደስተኛ ሆኖ ምን ብለው ያለው ያው ስሜቱ ትንሽ እንትን ይለዋወጣል ምናምን ግን ልክ ነሽ ስራ ላይ ያለው ሰው ብዙ አይነት ስሜቶችን ነው የሚያስተናግደው እሺ የተለየ ስለሽ የስልክ ጉዳይ ስልክ እንዴት ነው ያወራል ወይስ እዚህ ያለ ምናልባት የማምሸት ነገር አለ እንደዛ አይነት ነገር አለ ያመሻል እንዴ አልፎ ነው ያመሻል እኔ ማምሽ ስለምገባ ወይ ኩል እንገባለን ወይስ ቀርብ እንገባለን ምናምን ያመሻል ግን ስልክ ሲያወራ ምናምን አብዛኛው ጊዜውን
ብዙ ምን ፊት ያወራም ውጪ ነው ያወራው ምናምን ነገር ውጪ ነው እየወጣ የሚያወራው ምናምን ነገር። ኦኬ ስለዚህ ሁሉ ነገር በሚስጥር ነው ማለት ነው? አዎ በሚስጥር ነው ያለው። እኔም ያው ስላየሁት ነው የደረስኩት እንጂ እሱ አይነግረኝም ነበር። እስከ ማለቴ እስካሁን እንግዲህ ምን ያህል ቦታ እንደደረሰ ምን ያህል አደጋ እንዳደረሰ መገመቱ በጣም ከባድ ነው። ንገረኝ ስንት ጊዜ ነው ምናምን ብለው ምንም ሊነግረኝም አልቻለም። ለመናገር ፍቃደኛ አይደለም። እንግዲህ ይሄን ነገረች ማለት እኮ ታወቀበት ማለት ነው። ከማን ጋር ነው የምትሰራው ምናምን ብሎ ምንም ጓደኛውን ብቻ እሱን ያወቅሁት ጓደኛው እንዳለን እንጂ መቆል ያ ነው ነገር የለም። እኔ አሁን ምን ሆነ መሰለሽ በቲማቲም ውስጥ ነው ያልሽኝና ሐሳቡ ራሱ ይሄንን ማሰቡ ራሱ ለኔ አሁንም እየደነቀኝ ነው። ይሄን ያለ ችሎታ የመፍጠር ችሎታ ካለው ቴክኒካል እውቀቱ ካለው ትምህርት ላይ ቢያሳርፈው ኖሮ እኮ ይሄን ነገር የተሻለ ነገር መስራት ይችል ነበር። አይችልም ግን በቃ ብታይ በጣም ነው የሚያስገርም። ቲማቲም እንዴ እንትን ብሎ ከፍቶት ምናምን ነገር ውስጥ ያለው ነው ጠጥቶት ብሎ በቃ ምንም ትክክለኛ ቲማቲም ነው በቃ እንትን አላ ግጥም ያለ ነው የሚመስለው ግን በጣም ውስጥ ታየው እንትን ነው ሌላ አሰራሩ በቃ ተጨንቆ ጠብቆ ምናምን የሚሰራበት ምናምን ነገር በጣም ይከብዳል። በጣም አስቸጋሪ ነው። ታዲያ እንዴት ቤት ውስጥ ሊያደርግ ይችላል? ቤት ውስጥ መደበቁ ነው አጣጣየውም ብሎ ነው ግን ቤት ውስጥ ሊደብቀው ይችላል። ሊያወጣውም ይሆናል አላውቅም ብቻ ገና እንትን ያገኙት እየሰራ ነው ያገኙት። ግን አሁን ሁሉን ነገር ስትነግሪኝ በመሃላችሁ በስራም ምክንያት ሊሆን ይችላል። ያው አንቺም ማታው ጧት ወጥቼ ማታ ነው የምገባው ብለሽኛልና ብዙ ክፍተት ተፈጥሯል መሰለኝ በስራ የተነሳ። እሱን ለመከታተል ጊዜም እያገኘሽ አይደለም? አዎ በጣም ማለት እንግዲህ አሁን ጥይት ነው አይደል ያልሽኝ ፍሬዎቹን ነው እነሱን ቤት አመጣው አስቀምጦ ይሄን ነገር ሁሉ ቴክኒክ እስከሚፈጠር ድረስ ርቀታችሁ በጣም ሰፊ ነበር ማለት ነው። ያው ልክ እንደምታውቀው የስራ ጉዳይ አይደል ተወጣጣለው ማታ ነው ቀረፍት የሚልኝ ምናምን ነገር ያው በዛ ምክንያት እሱ በቃ እንደ ልቡ ነው የሚሆነው። ስለዚህ አንቺን ቢዚ መሆን እንዳጋጣሚ የተጠቀመው ማለት ነው። እሱ ነው የተመቸው። በጣም አስቸጋሪ ነው ማለቴ እንግዲህ ስልክን ያጠገብ እንትን አይልም ብለሽኛልና ምናልባት እሱ እያለም ሆኖ በሆነ አጋጣሚ ወይ ስልኩን ሲጥል ወይ ቻርጅ ላይ ያለ ስልኩን እንትን ማለት ነገር አልገጠመሽም? አይ ምንም በቃ ምንም አልገጠመኝም። ያው ቢሆን ካወቅኩ በኋላ ምናምን እንደዛ ለማድረግ ሞክሬያለሁ ግን እንደዛም ቢሆን ምንም አላገኘሁም። ካወቅሽማ በጣም ነበር የሚጠነቀቀው ማለት ነው። ካወቅኩ በኋላ በቃ ላገኘኝ አልቻልኩም ነገር ሳላቅ በፊት ግን ምንም ስለማልጠረጥረው ምንም ነገር አላየሁም። ጭራሽ ይሄን ነገር አታስቢም ነበር? ኧረ ምንም አላስብም ጭራሽ እኔ እንደሚሆን ብዬ አስቤ አላውቅም። እና ለማለቴ እናት አባታችሁ ክፍለ ሀገር ነው ብለሽኛል እና ለነሱ እንትን አላልሽም አልተናገርሽም? አይ ለነሱ አልተናገርኩም። በእርግጥ ላይቀበሉሽ ይችላሉ ምክንያቱም ልጃችን እንደዚህ ይሆናል ብሎ አያስቡም። እነሱ አይቀበሉኝም እንደዚህ በነገራቸው ወስደሽ እንዲህ እንትን ያልሽ ነው በቃ እነሱ ሌላ ነገር ነው የሚሰሩት። በተለይ እናታችን በጣም ትጨነቃለች እና ምንም ነው ነገር አልነገርኳቸውም እዛ እኮ ኦኬ ቅድምም ብለሽኛል የህግ አካል ጋር ቢሄድ ሰው አለን ብሏል። ምናልባት እሺ በጎረቤት ወይንም ደግሞ በእንትን እንግዲህ እንደማየው ከሆነ ኦርቶዶክሶች ናቸውና በቤተ ክርስቲያን ምናምን አባቶች ለማስመከርስ ባይሆን ሞክሬያለሁ በብዙ ሞክሬያለሁ ግን ምንም እንጃ በቃ አንተ አሁን በነገር አታምነኝም ግን በጣም በብዙ ነገር ነው የምኮክተው በቃ ምንም በቃ ስራው ላይ ብቻ ነው በቃ ልጅ ሀሳቡ ስራው ብር ማግኘቱ ምናምን ነው በቃ ማን እንደሚጎዳ አያስብም እና ምንም በቃ ስለዚህ በቃ የብር ጉዳይ እሱ አውሮታል ማለት ነው። ቢሆንም በቃ ቢያንስ እናንተ ጋር መፍትሄ ካለ እናንተ ጋር ምን ታላል ስማ መምጣትሽ ትክክለኛ ነው። እንግዲህ እናንተ ሚዲያ እከታተላለሁ ብለሻል እንዳየሽው ነው እንግዲህ እኛ ጋር የመጡ ጉዳዮች እልባት ሳያገኝ ፍጻሜ ሳያገኙ የትኛውም አይደለም እነዚህ ከዚህ የባሱ ከፍተኛ የሚባሉ ወንጀለኞች መጥተው በቁጥጥር ስር ውለው የሚገባቸውን ቅጣት አግኝተው አሁንም እየወሰዱ ያሉ አሉ ታርሞ ይወጡ አሉ ተስተካክለው አሁን ህይወታቸውን እየመሩ ያሉ ለወደፊቱም በዚህ ስራ ነው የምንቀጥለው። ምክንያቱም ማህበረሰባችን ተረጋግቶ ደህንነቱ ተጠብቆ ሰላሙ ተጠብቆ በሰላም እንዲገባ ነው እኛ የምንፈልገው። ሁሌም እሱን ነው የምንሰራው። በዚህ አጋጣሚ በእኔም በቤተሰቦቼም በስራ ባልደረቦቼም ስም ለጥቆማው በጣም ነው የማመሰግነው። እኔም አመሰግናለሁ እንደምን ስላላችሁ እኮ አሁን ምን ታደርጊያለሽ መሰለሽ ምናልባት ከዚህ በኋላ እጃችን ላይ ገብቷል ጉዳዩ እኛ በምንሄደው መንገድ ነው ምንሄደው እያንዳንዱን ነገር ተከታትለን የህግ ቦታ ላይ አድርሰን የሚገባውን ቅጣት እንዲያገኝ ነው የምናደርገውና ምናልባት አደራ መለሽ እዛ ደረጃ ላይ ስንደርስ ድንገት ትንሽ ደግሞ የእህትነቱ ነገር ይዞሽ ከኛ ጋር እንትን ውስጥ እንዳይኖር እንግዲህ እንደምትተባበሪ ነው የነገርነሽ።
ስለዚህ ኃላፊነቱን ለኛ ሰጥተሻል እኛ እንደሚሆን እናደርገው ነው ማመሰግነው እንግዲህ አብሮነቱም እንዳለ ነው የነገርሽኝ እና እንዴት እርሱ ልናገኘው እንችላለን ወይንም ባለበት ሳይል ላይ ደውዬልክ መምጣት ይችላል ይወልብስ ስለዚህ እሱ አንቺ ባለሽበት ደስ ይለኛል እንደውም አንቺ መኖርሽ ደግሞ ይበልጥ እንደ መስከረም ስለሚሆን ያው እንግዲህ ያው እየሰራው ነው አይለንም መካዱ አይቀርም ስለዚህ እሱን ነገር እንትን ታያለሽ እሺ በጣም አሪፍ በጣም ነው ማመሰግነው እንግዲህ ውድ ተመልካቾቼ እንደሰማችኋት ነው ታናሽ ወንድሟ ነው የእስራኤል ለውጥ ብላ እንትን ባለችው እሱ አላስፈላጊ ነገር ውስጥ ነው የገባው ይመስለኛል አንደኛ ገንዘብ ነው ያው ልጅነቱ አለ ብላለች የገንዘብ ጉዳይም ነው ሌላው በተጨማሪ ደግሞ እንግዲህ የተለያዩ አካላትም እንዳለ ለሷ ተናግሯል አሁን ያለችበት የሀገራችን ሁኔታ አጋጣሚን እየተጠቀሙ ነው እነዚህ ሰዎች ስለዚህ ምንድነው ሁሉ ጊዜም እንደምናደርገው እነዚህን ሰዎች በቁጥጥር ስር እናውላለን የሚገባቸውን ቅጣት እንዲያገኙ ነው የምናደርገው ስለዚህ እሷም እንዳለችኝ ደግሞ ቤት እኔ ባለበት ሰዓት አመቻችቼ እደውላለሁ ብላኛለች እስከምትደውል እንጠብቃለን ለጥቆማው እሷን እናመሰግናለን እስከመጨረሻው አብራችሁን ነው አመሰግናለሁ እዚህ አካባቢ ነው ያለችኝ ልደውልላት አንዴ ሄሎ እንዴት ነሽ እግዚአብሔር ይመስገን አለን ይመስገነው ያልሽኝ ሰፈር ደርሼ ነበርና ደርሳል የትኛው ግቢ እንደሆነ ጠፋኝ እሺ ቆይ ልጣል መጣሁ እሺ እሺ እንዴት ነሽ አለን ይመስገን ልግባ እሺ ቀደም ሰላም ለዚህ ቤት እሺ አረፈድ እሺ ቁጭ በያ ታዲያ እንዴት ነሽ አለ ሰፈሩ ጠፋ በርግጥ ሰፈሩ በጣም አስቸጋሪ ነው ትንሽ ጠፋር ሰፈሩ አዎ መንገዱ ውስብስብ ነው አደከም ቅያስ ይበዛል ኧረ ችግር የለም ኧረ የምር ቁጭ ኧረ ችግር የለም ይደርሳል ወደ ጉዳያችን እንግባና ይደርሳል እንዳል በጥቆማ መጥቻ እንዳልሽኝ ግን መጥቻለሁ ግቢው ብዙ ተመሳሳይ ግቢዎች አሉ አዎ ለዛ ነው እና እንዴት ነሽ አለን ይመስገን ኑሮ ስራ አሪፍ ነው ከሞላ ጎደል እንደማንኛውም ሰው እየኖረ ነው አይ ደስ ይላል እንግዲህ ካፌ ነገሩን ያራራጣችሁት ነው ምንም የለም ከስተመሮቻችንስ አሪፍ ነው ደስ ይላል አሪፍ ወንድምሽስ አለ ቤት ነው ተኝቶ ነው ያለው ስለዚህ እንግዲህ እንደምመጣ ነግረሽዋል ወይስ አልነገርኩትም ተኝቷል ምንም አይልም ታዲያ አዝም ልጥሮ ችግር የለውም ምናልባት ወይ ደክሞት ከሆነ ትንሽ ይረፍና ያ ብዙ የምናወራው ጉዳይ ስለሚኖር አለ እሱማ አልወጣም ትንሽ አረፍ ብዬው ነው ማን ስለምመጣ ነገርኩ ኦኬ ነግረሽዋል አይ ለሷን ነገርኩት ግን ምን ከስራ መጥቶ ነው ወይስ አልወጣም ዛሬ ስራ የለውም ዛሬ ደግሞ አልወጣም አይ ጥሩ አይ ታውቅም የነሱ መጫ እንግዲህ አይ ጥሩ ነው ምናልባት ጊዜ እንትን እንዳልላችሁ አንቺን ከስራ እንዳላስተጓገል ጠርተሽን ብታወሪ በርግጥ ችግር የለም እሺ ሰላም ሰላም እንዴት ነህ እግዚአብሔር ይመስገን አላ ይቅርታ ረበሽ ነው አይ ችግር የለውም ምን ነበር ሰላም ነው ድካም ነው አዎ ድካም ነው ሰሞኑን ስራ ላይ ነበርኩኝ ድካም ነው እና እንዴት ነህ አለው ፈጣሪ ይመስገን ስራ አሪፍ ነው በጣም ደስ ይላል ምንድነው ካሜራው ግን ምን አመጣችሁብኝ ምንድነው አንቺ ካሜራው ምንድነው ካሜራ ምንም ችግር የለም አይወልህ እኔ የመጣሁት ከቢሮ ነው ከወጣቶች ቢሮ ከምን ቢሮ ነው ካሜራ ይዛችሁ ነው እንደምትመጡት የቤት ሚዲያ ነው
እኮ አዳምጠኛ እኮ ተረጋጋ። ምናልባት ወይ ከእንቅልፍ ስለረበሽንም በጣም ይቅርታ። እና እንዴት ቤቴ ድረስ ካሜራ? ይሄ የገዛ የአባቴ እናቴ ቤት እኮ ነው። እሺ ሊሆን ይችላል፣ ግን ያው እሷን አስፈቅደን ነው። አንቺ የምን ካሜራ ነው? አትናገሪም እንዴ? እኮ ተረጋጋ መጀመሪያ ወንድሜ። እሺ ችግር የለውም ችግር የለውም። እሺ ንገሩኝ እኮ እኛ ከወጣቶች ቢሮ የመጣ ነው እና እሺ አንዳንድ ቤቶች እየዞርን ምንሰራቸው ስራዎች አሉ ከወጣቶች ጋር ስራ ማለት ስራ የሌላቸውን የስራ እድል መፍጠር፣ ስራ ላይ ያሉትን ደግሞ የማበረታታት ምናልባትም የብድር ነገር ማመቻቸት፣ የቦታ ጉዳይ ማመቻቸት ነገሮችን እንሰራለን እና በአጋጣሚ ነው ዛሬ ደግሞ እናንተ ቤት የደረስነው። ብዙ ሰፈሮችን እዚህ ውስጥ እንትን ብለናል እኮ በስራ ጉዳይ ነው እኮ። ሌላ ነገር የለውም። ምን ሊኖር ይችላል ሌላ ጉዳይ? አይ ሌላ ነገር ከሆነ ይሄን ካሜራ ዳይወር ነው ይሄኛውን እኮ ለኃላፊዎች ሪፖርት ማቀርብበት። የምን ሪፖርት ነው? በእኔ ነው እንደ ሪፖርት? እኔ ስራ እናንተ ናችሁ የሰጣችሁ። ምን አገባችሁ ስለ ስራዬ? እኔ አሁን በካሜራ ነው ስራ የምትጠይቀኝ እኮ። ይሄንን እኮ እኛ ለሪፖርት እንዲመቸን ነው እና ደግሞ ምናልባት ስራ ከሌለ በዚህ አንተን በማደርገው ቃለ መጠይቅ ያንተን እንትን ይገመገማል። ከዛ በኋላ ይሄ ልጅ ብቁ ነው ከተብሎ የስራ እድል ይመቻቻል። ካልሆነ ደግሞ የገንዘብ እጥረትም ካለበት የቦታም ችግር ካለበት ከዛ አንፃር ለነሱ ለማቅረብ ነው እንጂ ሌላ ችግር የለም። አይደለም እንዴ እህቴ? ንገሪው እንጂ። እሺ አስረዱኝ፣ ችግር የለውም። አይ ከተረዳዳን ችግር የለውም፣ አስረዱኝ እኮ። እንረዳዳለን። በዛ ላይ ደግሞ ወጣት ነው፣ ብዙ ነው ይመስለኛል፣ ብዙ እገዛ ያስፈልጋል አይደል? አዎ እውነት ነው። እሺ ምንድን ነው የምትሰራው? እኔ አታክልት ነው እና አታክልት ቤት አለኝ። አታክልት አብረን የሆነ ጓደኛ ያለ አብረን ከሱ ጋር የምንሰራበት ስራ ከክፍለ ሀገር ወደዚህ ከዛ ወደዚህ ከዚህ ወደዛ ከዛ ወደዚህ እንሰራለን። አታክልት ማለት ነው፣ ማከፋፈል ነው የምንሰራው። ኦኬ በጣም ትልቅ ስራ ነው እየሰራችሁ ያላችሁ። አዎ በጣም። እና ስራ እንዴት ነው? አሪፍ ነው፣ ምንም አይልም፣ ጥሩ ነው። አሪፍ። በእርግጥ ትንሽም ቢሆን እሷ አጫውታኛለች። ጎበዝ ልጅ ነው፣ የራሱንም ስራ ይሰራል፣ እኔንም ያግዘኛል ብላለች። አዎ አግዛታለሁ፣ ስራዬንም እሰራለሁ። አይ በጣም አሪፍ። እና እንዴት ነው ከዚህ ወደዛ መመላለሱ አለ፣ ድካሙ አለ። ያ ቢዝነስ ነው፣ ብዙ ሰው ነው የምትገናኘው፣ ብዙ ባህሪ ያለው ሰው ጋር ነው። እና እንዴት ነው የስራ አለማ? አይ የስራ አለማ ያው ገንዘብ ስለመገኘበት ድካሙ ቢኖርም ችግር የለውም፣ አሪፍ ነው፣ ምንም አይልም። ያው ትንሽ የክፍለ ሀገር አቋራጭ መሄድ ነው እንጂ ድካሙ ችግር የለውም። ጉዞ ያደክማል። አዎ ጉዞ ያደክማል፣ ግን ያው ችግር የለውም፣ ገንዘብ ስለሚገኝበት ምን ችግር አለው? በሱ ታካክሳለህ። አይ በጣም አሪፍ። እንዴት ነው የመንገድ ላይ የደህንነት ጉዳይስ እንዴት ነው? የደህንነት ጉዳይ ያው አንዳንዴ ያስቸግራል፣ መንገዱ ሊዘጋጋም ይችላል። አንዳንዴ ወቅታዊ ነገር ያው ብዙ ነገር ስላለ። ለምሳሌ እስቲ ከገጠመ ነገሮች ውስጥ ንገረኝ። አይ ከገጠመኝ ነገር ውስጥ ያው መንገድ ላይ ብዙ ጊዜ መንገድ ላይ መኪና ይዘን ምናምን ስንሄድ እቃ ጭነን ስንሄድ መንገላታት አለ። በተወሰኑ በሁኔታ በውጊያ ጉዳይ በዛ ጉዳይ አንዳንድ ያው ችግር አለ። እሱንም ያው ያጋጥመናል። ስንከስርም እንከስራለን፣ ስናገኝም እናገኛለን። እና ያው ኬላ ላይም ብዙ ችግር አለ። መኪናውን የመፈተሽ እና የማንገላታት ስራ ይሰራሉ። ችግር የለውም፣ እሱንም ብዙ ጊዜ አልፈናል፣ አያሳስበንም። እንዴት ማለት እንግዲህ የማንገላታት ነገር አለ ካልከኝ ብዙ ነገር አልፈናል። እንዴት? አይ የማንገላታት ሲባል ያው አታክልቱም ይበላሽብናል። ደግሞ በተለይ ብዙ ጊዜ አታክልት ለመፈተሽ ብሎ ራሱ ሲወጡ ብዙ አይነት አታክልት ይበላሽብናል፣ መንገድ ላይ ይነፍሳል። በዛ ምክንያት ደግሞ ክሳራም አለ። ይሄ ነው ማንገላታት የተባልነው። ያው ሌላ ምንም አለ። እሱማ ልክ ነው። እንግዲህ እህትም ብዙ ነገር ብላኛለች። ማለቴ ሲመጣ ተናዶ የሚመጣበት ጊዜ አለ፣ ተደስቶ የሚመጣበት ጊዜ አለ ብላኛለች። እና ከባድ ነው የስራ ሁኔታ አይደለም። እንደዚህ ትላልቅ ስራ መስራት ወይንም ደግሞ ረጅም ኪሎ ሜትር አቋርጦ መሄድ ቀርቶ ቁጭ ብለን ለምሰራው ስራዎች በጣም ብዙ እንትኖች አሉ። እና የደህንነት በእርግጥ አሁን ከቅርብ ጊዜ ወዲህ ሀገራችን ላይ ያለው የሰላም ሁኔታ ትንሽ አስቸጋሪ ነው። ብዙ ቦታዎች ላይ የምናየው የምንሰማው ነገር እና እነሱን ነገሮች እንዴት ነው የምታልፏቸው? እነሱን ነገሮች ባይሆን እሱ ብዙም አያስጨንቅም። እንዴት? አይ ብዙም ስለማያስጨንቅ ያው ብዙ ጊዜ ስለምንተዋወቅ እዛ መንገድ ላይ ኬላ ላይ ምናምን እንተዋወቃለን፣ ያውቁናል።
ውጊያ ካለ ነው ውጊያ ስላለ ምናምን የሰላም ጉዳዩ መንገድ ላይ ትንሽ የአንዳንድ የፍንዳታ ልውውጥ ካልሆነ በስተቀር እኛን የሚያግደን ነገር ምንም የለም። እኛ እንሰራለን በቃ መንገዳችን ሁሉም ክፍት ነው ለስራ። እንዴት ነው ማለት ግራ እያጋባኝ ነው። ቶክስ እያለ ወይም ደህንነቱ ባልተረጋገጠ መንገድ እየሄድክ ችግር የለውም ማለት ቀለል አደረከው። ለአንተ ብዙም እንትን አልነበረም እንዴት ነው? አይ ብዙ ጊዜ ስለተመላለስንበት ያው ብዙም የኔ ያክል አንጨናነቅም ብዬ ነው። እኮ ብዙ ጊዜ ልትመላለስ ትችላለህ፣ ግን ከባድ እኮ ነው። ማን ጋር እንደሚተኩስ አይታወቅም። ጫካ ውስጥ ነው አይደለ አብዛኛው የሚካሄደው። ታዲያ እንዴት ነው እናንተ ጋር? አሁን እኛ ኬላ ብቻ ነው እንጂ የሚያስቸግረን ቶክስ ምናምን ሲኖር ያው አለ አይደል ቶክሱ በበዛበት አካባቢ አንንቀሳቀስም። ቶክስ በመቀነስበት ሰፈር ነው ብዙ ጊዜ እኛ እንቅስቃሴ የምናደርገው። ብዙ አይነት መንገዶችን ነው የምንጠቀመው ለመሻገር ማለት ነው። ብዙ አይነት ለምሳሌ ምን አይነት መንገድ? አሁን ለምሳሌ ቶክሱ በዚህ በኩል ካለ ቶክስ የሌለበትን መንገድ ቀድመን እናጣራለን ደውለን ምናምን። እዛ መንገድ ላይ ብዙ ለኛ መናገሩ ሰዎች አሉ። እሺ አዎ እንድናልፍ ብዙ ማስረጃ የሚሰጡን ሰዎች ስላሉ እነሱን ደውለን ምናምን እንጠይቃለን። ቶክስ ወዳለበት መንገድ ሳንሄድ ቶክስ የሌለበትን መንገድ መርጠን ነው የምንሄደው። ቶክስ የሌለበት ሁሌም አንድ ቦታ ላይ መቼም ቶክስ አይኖርም። ሁሉ ቦታ ላይ አንድ ቦታ ላይ ካለ አንድ ቦታ ላይ የለም እንደምታውቁት። እና ደግሞ ብዙ አይነት አማራጮች ለመሻገር እንጠቀማለን ስራችን እንዳይስተጓጎል ማለት ነው። ስለዚህ አሁን ብዙ ቦታ ብዙ ሰው እንዳለ እየነገርከኝ ነው። አዎ በዚህ ማለት ሁሉ ሰው ልታውቅ የቻልከው በዚህ ስራ ነው ወይስ ሌላ መሰራው ስራ አለ? ማለት እንዴት ነው ይሄንን ልታውቁ የቻላችሁት? እንግዲህ በዚህ ስራ ነው ወይስ ሌላ መሰራው ስራ አለ? የሁሉ ሰው እንዴት ልታውቅ ቻልክ? አይ በዚህ ስራ ብቻ ነው። ግን ምን ነው ግን አንተ የኔ ያክል ጥያቄ ያበዛብኝ ምን አስበህ ነው እንደዚህ የምትጠይቀኝ? ቆይ ሲጀመር እኮ ምንም ችግር የለም። እሺ ቆይ እሱ እናወራለን። እንግዲህ በጣም ይቅርታ ጊዜችን እንትን አይደል ያለውን ነገር በርግጥ ከሱ ጋር አሁን ጥሩ ጨዋታ ጀምረናልና እንትን እላለሁ። አንቺን ከስራ ስላስተጓጎልኩ ምናልባት እዚህም ስራ ከሌለሽ ወደ ስራሽ ብትሆኚ ችግር የለብኝም። አዎ ችግር የለውም። በቃ እኔ እነሱ እናወራለን። እሺ እንግዲህ እህትን ከስራ አስተጓጉዬ ነው እዚህ የመጣሁትና ያው ካንተ ጋር በዋናነት ያው ወጣትን እንትን የምንለው እሷ ደግሞ የራሴ ስራ አላት ብላኛለች። የሚያግዘኝም ሰው አለ ስላለች ወጣት ወንድሜን ሰው የሚያግዝ ሰው ያስፈልጋል በሚል ብቻችን እንድናወራ የፈለኩት። ስለዚህ ሌላ ስራ ከሌለ ይሄን ያህል የመረጃ ሰው መሆኑ ግን ለኔ ጥያቄ ስለፈጠረብኝ ነው እንጂ ሌላ ነገር ፈልጌ አይደለም ጥያቄ የምጠይቀው። የመረጃ ሰው ቢሆንስ የስራ ሰው አይደለም እንዴ? እኮ ስለንቶን እና የስራ ሰው እስከሆንኩ ድረስ ደግሞ ከስራ ጋር የሚያገናኝ ነገር ሲኖር መንገድ ላይ ደግሞ ጥሩና መጥፎ ነገር ሲኖር ከጊዜው አንፃር ስልክ መለዋወጥና መንገዱን ማጣራት ግዴታዬ ስለሆነ ነው። እንዳነጋገር ካየው ከሆነ ሁሉም ነገር በጣም ቀላል ነው። የኬላው ነገር ቀላል ነው። የመረጃው ነገር ቀላል ነው። የመንገዱ ነገር በጣም ቀላል ነው እየሰራ ያለውና እንዴት ነው? አይ የቀለለኝ ምክንያት ብዙ አመት ሰርቻለሁኝ። እሺ ብዙ አመት ሰርቻለሁኝ። ያው ከብዙ አመት በኋላ ደግሞ ከህዝብ ጋር በጣም ተለማምጃለሁ መንገድ ላይ። ከዛ የተነሳ ደግሞ ምንም ነገር ለኔ የጀመርኩት አካባቢ ጫንቆኝ ነበር። አሁን ለኔ ቀላል ነው። ምክንያቱም ብዙ ጊዜ ከሁኔታው አንፃር ተመላልሼበት ስለነበረ አዲስ ስላልሆነ ልጨነቅለት ለመንገዱም ይሁን ለስራው። ስለዚህ ደግሞ ለኔ ቀላል ነው ብዬ ነው እንጂ ሌላ ምንም አይነት እኔ ያክል የሚያስጨንቀኝ ነገር የለም። እሺ ምንድነው የምታደርግላቸው ለነዛ ሰዎች? ሌላ እንበለው የሆነ ሰው የሆነ ነገር ሲያደርግልህ የሆነ ነገር ይጠብቃል። ይሄ ምንም ጥያቄ የለም። አይ ለነሱ ነው ምንም ማድረግላቸው ነገር የለም። ያው ዞሮ ዞሮ አንዳንዴ ካርድ ብልክላቸው ነው። ከዛም በተረፈ ደግሞ እነሱም ደግሞ የራሳቸው ስራ ሲኖር ደግሞ ከኔ ጋር ግንኙነት ያደርጋሉ እንደዚህ አይነት ቦታ ሲሄዱ ማለት ነው። ለዛ ነው እንጂ ሌላ የተለየ ነገር ምንም አይደለም። በዚህ የተነሳ በቃ ሁሉም ነገር ላንተ ቀላል ነው። አዎ ቀላል ነው እንጂ ሌላ ነገር የኔ ያክል የሚያስጨንቀኝ ነገር የለም በስራ ዙሪያ ማለት ነው። አይ በጣም ጥሩ። እንዴት ነው አትክልቱን ብቻ ነው ሌላ ቢዝነስ ለመጀመር አላሰብክም? ማለት ያው ቢዝነስ ላይ ያለው ሰው እንግዲህ ብዙ የተሻሉ ነገሮችን ያስባልና እንዴት ነው ሌላ ቢዝነስስ ለመጀመር አላሰብክም? ግን ይሄን ሁላ ነገር የምትጠይቀኝ ምንም ደስ አላለኝም። የመጣው አጠያየቅና እዚህ ቤት የገባው እኮ አንተ ስለ ወጣቶች ብለህ ነው። አሁን ግን እየጠየቀኝ ያለው ነገር ሌላ ምን አገብቶ ነው ሲጀመር የምጠይቀኝ? እንዳትጠይቀኝ እንደዚህ አይነት ነገር እኮ ቅድም ብያለሁ አይደል? አይ አልመልስልህም። አዳምጠኝ እኮ ተረጋጋና አዳምጠኝ።
ወጣቶችን እናገዛለን የስራ እድል እንፈጥራለን ስራ ላይ ያሉትን ደግሞ የብድር ሁኔታ የቦታ ሁኔታ አመቻችተን አይደለ ያልኩ እንደዛ ነው አይደለ አሁንም እኮ ተጨማሪ ለመጀመሪያ ያሰብከው ቢዝነስ ካለ እሱ ላይ እኮ እገዛ ለማድረግ ነው የምጠይቀው አልፈልግም በቃ እንደውም ከዚህ በላይ ከጠየቀኝ እኔ ካንተ ምንም እገዛ ምናምን ይሄ የስራ መንገድ እንድታዘጋጅልኝም አልፈልግም ምክንያቱም በቂው ነው ይሰራልኝ እኔ ምንም ለማንም እርዳታ አልፈልግም እኔ ይወላ ቸግሮኛል ብያለሁ ጠይቄያለሁ ጠርቼ ነው የመጣው አይደለም እኔ እንደዚህ እኔ እዚህ የመጣሁት አንደኛ ስራ ያስገድዶኝ ነው ሁለተኛ ደግሞ እሺ አንተ ጥሩ ላይ ልትሆን ትችላለህ ግን የትኛውም ስራ በጥሩ ሁኔታ ላይ ቢገኝም እርዳታ ያስፈልጋል መተጋገዝ የሚባል ነገር አለ አንድ እሱ ነው ሁለተኛ ምናልባት አንተ ጥሩ ስራ ላይ ስላለ ለምን ያንተን ብቻ አልፈልግም አልኩ በቃ ከዚህ በላይ እንድትጠይቀኝ አልፈልግም አዳምጠኝ ተረጋጋ በቃ አትጠይቀኝ ካልፈለኩስ እንደውም ውጣልኝ ከዚህ ቤት እንደውም ሂድልኝ አልፈልግም አባቴ አሁን ተረጋጋና እንዳትጠይቀኝ በቃ አልፈልግም አልኩ እኮ ጥያቄ ምንም መነጋገሬ ስላልተመቸኝ አትጠይቀኝ በቃ አልፈልግም ምን እንዳትጠይቀኝ እባክህ ተረጋጋና ምንም መረጋጋት አያስፈልግም ውጣልኝ በቃ ነው እኔ አሁን እኮ እዚህ ቆያለሁ እያልኩ አይደለም እና ታረ በገዛ ቤቴ መጥተህ ታስጨንቀኛለህ ነው እኔ የኔ ቤት ነው እያልኩ አይደለም አቦ ውጣልኝ ምንድነው የምታስጨንቀኝ እኮ ተረጋጋ መጀመሪያ ተረጋጋ እኔ ልሄድ ነው ወይ የት ነው አይደለም መውጣት ምናምን አይደለም እኮ ተረጋጋ እና ውጣልኝ በቃ እኮ ወጣለሁ እኮ አታስጨንቀኝ በቃ እንደምን ጥያቄ እንድትጠይቀኝ አልፈልግም ይኸውልህ አሁን እኔ ተረጋጋ መጀመሪያ አባት ውጣ እባክህ ተረጋጋ ውጣ ካሜራንም ይዘህ ውጣ አልፈልግም ይኸውልህ ካሜራውን ከፈለክ እንዲጠፋ ከፈለክ ጠፋ ውጣልኝ እኮ ተረጋጋ እኮ አይደለም ተረጋጋ መጀመሪያ ውጣልኝ እኮ ተረጋጋ ውጣልኝ ይኸውልህ እኔ በትዕግስት ላናግርህ እኮ ተረጋጋ አንተ የምትፈራው ነገር አለ የለም ምንም እና ተረጋጋ ከሌለ ምን አስፈራ አልፈልግም እኔ አታስጨንቀኝ እኔ እያስጨነቅኩ አይደለም ውጣሽ አንተ ለምንድን ነው ራስ ወዳድ የምትሆነው ቆይ ሌላ ጓደኞች ስራ መስራት የሚፈልጉ የለም አይኖሩ ነው ስለነሱ አያገበኝም ስለዚህ አሁን በቃ ለራሴ ከሰራው ነው ስለነሱ ምን አገበኝ ውጣልኝ ለምንድን ነው ራስ ወዳድ የምትሆነው አዎ ውጣልኝ አንተ ማን ነኝ የምትለው ተናገር ተወኝ አልወጣም ስማኝ እኔ ማን እንደሆንኩ ልንገርህ ማንም ጋዜጠኛው በኃይሉ ነኝ አንተ ጋዜጠኛው ምን አገበኝ ስለ ጋዜጠኛው ትሰማለህ የምትሰራውን ስራ እያንዳንዱ እደፋለሁ ካሜራማን ገመዱን አምጣልኝ ተወኝ ለምን ነው ማለቀኝ ትሰማኛለህ ልቀቀኝ ቁጭ በል አንተ እንደውም ልቀቀኝ አንተ ዞር በል ዝም በል ለምን ነው የምታስጨንቀኝ እኔን ከየት መጥተህ ነው ቆይ ማን አንተ ገና ይኸውልህ አንገላታ ልቀቀኝ እሺ ዝም በል ውጣልኝ ከዚህ ዝም በል አልወጣም ውጣ ምን አገባህ አንተ ምን አገባህ ሰርቄያለሁ አዎ ለምን ነው የምትፈገኝ ዝም በል ልቀቀኝ ዝም ብለህ ትመተኛለህ እንዴ ገና እደፋለሁ ተነስቶ እኔ አስገድላለሁ ምንም አታመጣ አስገድላለሁ እሱን ምን እንደምታደርግ አስገድላለሁ እኔ አንተ ነኝ አዎ አስገድላለሁ አዎ ዝም በል ተወኝ ብያለሁ አትምታኝ እንዴ ተወኝ አንተ ገመዱን ይኸውልህ ተወኝ ሰውዬው ብቻ እንዳልመስልህ ይኸውልህ ልጆችም አሉ ይኸውልህ ፖሊስም አለ ምን አገባኝ ዝም በል እንዳትመተኛው ነገር ያለው ነኝ እያንዳንዱን ነገር ሰምቻለሁ ህግ ባለበት ነገር ዝም ብለህ ትመተኛለህ ነኝ ስርዓት ያዝ ልቀቀኝ አንተ ግን ታውቃለህ ልቀቀኝ እያልኩ ዝም በል ይሄ ሰውዬ ቆይ ጤነኛ አይደለም ልቀቀኝ እንዴ ምንድን ነው ቆይ ሰው መደብደብ እንደዚህ ይኸውልህ በገዛ ምን ልታረገኝ ነው ልታስረኝ ነው ልታስረኝ አዎ ልቀቀኝ ዝም በል ልታስርም ምን ማንም አስረኝ አያውቅምሽ ልቀቀኝ እኔ አስራለሁ ማን ስለሆንክ ነው የምታስረኝ እኔ በኃይሉ ስለሆንክ አስራለሁ እንዳታስረኝ ነግሬሃለሁ ምን ታመጣለህ ተው እንዳታስረኝ ምን ታመጣለህ ልቀቀኝ እያልኩ ነው እኮ ምን ልታመጣ ማን ስለሆንክ ነው አንተ ነህ እስከ ዛሬ ታስሬ አላውቅም እኔ ግን አሰርኩ እኮ ተናገር አሁን ተናገር ምን ነገር እሺ እናገራለሁ ምንድነው ስራት ይዛላት ይዛለሁ እሺ አትምተኝ ተነስ ቁጭ በል እዚህ አንተ ወርጋጣ ና ወደዚህ ቁጭ በል ቀና በል ለምንድን ነው ያሰርከኝ ልቀቀኝ ፍተኝሽ ማወቅ ፈለክ አዎ ፍተኝ ይኸውልህ ያኝ በደንብ ያኝ ይኸው አይቻለሁ ባይሉ ነኝ ትሰማኛለህ አንተ ማን ስለሆንክ ነው እኔ ለምዘለው እና ምንድን ነው የምታስረኝ ስርዓት ያዝ ገና ቀጠቅጣለሁ ብቻዬን እንዳልመስልህ እተናታ እንደዚህ ያስደረገችኝ
እሷ ናታ ተለቀኛለ ለቀኝም ነው ፊተኝሽ ሰማኛለ ሰውዬው ስርዓት ያዝ እሺ ምን ፈልገህ እኮ ስርዓት ያዝና እናወራለን እኮ ምንድነው ንገረኝ በጣም ጥሩ እሺ አንተ አትክልት ነጋዴ አዎ አትክልት ነጋዴ ነኝ የነል ሞኝ መስላለሁ ስታይ ነጋዴ ነኝ እኮ ነኝ ምን ልትሆን ወደዚህ ወደዛ እነ ነጋዴ እኮ ነኝ እና ብትሆንስ እና ታዲያ ምንድነው እንደዚህ ምታስቀኝ እርግጠኛ ነህ ነጋዴ ነህ አዎ የምን የአትክልት ነጋዴ ነኝ እርግጠኛ ነህ አዎ በጣም ጥሩ ስርዓት ያዝ ሰውዬው አትምተኝ ዝም በል እንዳመጠኝሽ እሺ እነዚህስ ምንድን ናቸው አትክልት ቲማቲም ነው አዎ ይሄስ እኮ ይሄስ ምንድነው ቲማቲም ነው እሱ እኮ ተናገር ምንድነው ቲማቲም ነው ምንድነው ውስጡ ያለው ምንድነው ውስጡ ያለውን ተናገር ጥይት ነው እና ምንድነው አንተ አቦ እንዳትመተኝ ምንድነው እና ቲማቲም ነው የምትነግረው እና ቲማቲም ነው የምትነግረው አዎ ቲማቲም ነው ጥይቱ ምን ሊሰራ እዚህ ተገኘ ተናገር አላቅም እኔ እኮ ጥይቱ ምን ሊሰራ ተገኘ አላቅም ይኸውልህ ይሄን ፎቶ የላከችልኝ እህት ናት እህት አዎ የምን እህት እዚህ አብራን ስለምን እህት ነው የምትወሩ አላቃትም እኔ ሰውዬው ስርዓት በትይዝ ይሻላል ልቀቀኝሽ ነግራለሁ በጣም ፎቶ መቼ ነው የተላከልኝ ምን አገባ እኔ ስፈልግ ብቻ ነው አንተ የመጠየቅ መብት የለህም የምፈልገውን ጥያቄ ጠይቃለሁ መናገር ያለብን ሁሉ ትናገራለህ ተለቀኛለሽ አለቀም እነግራለሁ ተለቀኛለህ አለቀም ካለቀቀኝ ማለት ምንድን ነው የምናገረው እርግጠኛ ነህ አዎ ውዴ ሳይሆን ደግሞ በግድ ተለቀኛለህ እኔ ደግሞ ማን እንደሚያስለቅቀኝ ደግሞ አሳያለሁ ወደ ሳይሆን በግድ ትናገራለህ ማን እንደሚያስለቅቀኝ አሳያለሁ አልኩ እኮ ካሜራ አጥፋልኝ እንዴ አንተ ትናገራለህ አይደል እናገራለሁ ግን ማለት ነው ችግር የለውም እቺ እህትናት ያልከኝ ያልካት ናት እንደዚህ ያስደረገችኝ አትንተባተብብኝ እኮ ችግር የለውም ምን ትሆን ደሞ ማለት ነው አሳያታለሁ እኮ ምን ልትሆን እቺ የሆነች ቆሻሻ የሆነች ሰው ማለት ነው አንተ ስነ ስርዓት ያዝ እንዳትናገር ከሚሸጣቸው ማለት ነው ከሚሸጣቸው ከአንዱ ቀይ ጥይት ጆሮን ነው እንዳታስብ ትሰማኛለህ አሁን አንተ እጄ ገብታል ብገባ ማንተን አለቅህማ እኔ እጄ ገቡት ደግሞ ምን እንደሆነ በደንብ ታውቃቸዋለህ ምናልባት ሰምተም ላያሰማም ትችላለህ እሺ ልቀቀኝ እሷን ግን አለቃትም ማለት ነው ይሄ ተገላታ አንተ ሲጀመር አይደለም ማለቀው ነው አንተ እሷን የሆነ ነገር የምታደርገው አንተ መልቀቅ አይቀርም ታያለህ ምን ትሆን ምን እንደሞን ታያለህ እስቲ አንተ ሰዎች እስቲ አሁን ይምጡና እኔን ያስጥሉኝ እስቲ ሳይሰሙ ቀርቷል ብለህ ነው የማያዘ እኔ ሰምቷል አንተን ግን አይለቁ ከዛስ እኔ ታሰራለሁ ግን አይለቁም አንተንሽ ሰማኛለህ እንዳንተ አይነት ቀሪላና ቢጤዎች ቡችላዎች እኔ ጉዳይ አይደሉ አንደኛ እሺ አሁን ከኔ ምን እንደምፈልግ ብቻ ጠይቀኝ ማለት ልቀቀኝ ዝም በል ነገርኩ እኔ ስፈቅድ ብቻ ነው ከዚህ በኋላ አንደኛ እኔ ባይሉ ነኝ ሁለተኛ የሥራ ባልደረቦች ጀግና የሆኑ የሥራ ባልደረቦች አሉ ሶስተኛ ታማኝ ሆኖ ለህሊናቸው ለመለያቸው ቃላቸው የሚጠብቁ የህግ አካላት አሉ እሺ ያንተ ሰዎች ከነዚህ ጋር መጥቶ ማን እንደሚያተርፍ አያለሁ እሺ በቃ ሁሉንም ነገር እናገራለሁ ፍትህ ይበቃሽ አልፈታም አፍን አይደለም ያሰርኩት እንዴ ነው የምትናገረው እሺ ምን እንደምፈልግ ጠይቀኛ ታዲያ በጣም ጥሩ ምንድነው የምፈልገው እኮ ተረጋ እንዴ ሰከን ብለህ ስታወራ ነው የሚያምርብህ እኮ ጠይቀኝ እንጂ እንደዚህ አታስፈራራ እኔ ማንንም ፈርቼ አላውቅም እሺ መች ነው የጀመራችሁት ይሄን ስራ 2 አመት ነው 2 አመት ስለዚህ 2 አመት ሙሉ አገር የምታተራምሱት እናንተ ናችሁ ማለት ናችሁ እኛ አይደለም እና ማን ነው እኮ ይሄን ስራ እየሰራ እንዴት ነው እኔ አይደለም የምትለው እኔ በንግድ ነው እንጂ በማተራመስ አልታወቅም ይሄ ምንድነው ታዲያ ይሄ ምንድነው ንግድ ነው ይሄ እና የማተራመስ ማገኝበት እንጂ አላተራመስ ምን አገባኝ ይሄ ለምን አላማ እንደሚውል አታውቅም ባቅስ
ብሬን ካገኘው እኔ ካልገባሁበት ምን አገባኝ እንዴ እኔ አልገባሁበትም አይደል እንዴ እኔ ብሬን አግኝቻለሁ ዋናው አንተ ሆነ እንዴት ነው ያልገባህበት መሸጤን አላቆምም አሁንም ቢሆን መሸጤን አላቆምም እሸጣለሁኝ ከዚህ በኋላ የት የምታመልጠው ቀርቶ ነው አንተ ወደ መሸጥ እና ዛሬ እስከ ዛሬ የሸጥኩበት ራሱ እኮ ገንዘው ሸጥኩ እንጂ ምን አረኩኝ እኔ እኮ ምንም ያረኩት ነገር የለም ምን ቆሻሻ ሰው ነህ እና እዛ ሄጄ የሰራሁት ነገር እኮ ምን ቆሻሻ ሰው ነህ ነጋዴ ነኝ ለማን ነው የምታስረክበው የጨመርኩት ለማን ነው ለመንግስት ነው መቀበለኛ ካለ እኮ ለመንግስት ነው አይደለም እና ለመንግስት ካልሆነ እንዴት ነው መንግስትማ እንዴት ይገዛኛል ከየት ነው ቆይ የምታመጣው የሚያመጣልኝ ሰው አለ ስለዚህ ሁሉም ነገር ሰው በሰው ነው እንጂ እኔ ብቻዬን የምሰራው ነገር አይደለም ደግሞ አብሮኝ የሚሰራ ልጅም አለ ጓደኛዬ እሱን ሰምቻለሁ እያንዳንዱን መሰለ እናንተ ሰምቻለሁ እኮ እንጂ እኔም ብቻ እና ታረቆይ እኔ ብቻዬን የማደርገው ነገር ነው እሱ አይደለም እኮ እያንዳንዱን እንድትነግረኝ ነው ፈልገው ካንተ ጋር የሚሰሩትን ሰዎች የሚያመጣልን የት ድረስ እንደምትወስዱ ሁሉንም ነገር ነው የምፈልገው እኔ የሚያመጣልኝ አታክልት የሚያመጣልኝ መኪና ነው አንድ ላይ የሚያመጣው እንደነበረ ማለት ነው እሱ ከየት ነው የሚያመጣው ከየት እንደሚያመጣ አላውቅም ማምጣቱን ብቻ አውቃለሁ ይቀበላል እኔም የምፈልገኝ ሰው ይዤለት እሄዳለሁ ባቷሽ ይሻላል ምንም ዋሽው ነገር አይደለም አንድ ስራ ላይ አብሮ አንድ መስመር ላይ ያለ ሰው ሳይታወቅ አይሰራም እኮ ይልክልኛል እኔም ደግሞ ማንነቴን ሳላስተዋውቅ እዛ ወስጄ እሰጣለሁ ብር በአካውንት ነው የምንቀያየረው ስለዚህ አሁን በእናንተ ቤት ይሄን የዋህ ህዝብ የምታታለሉት አትክልት እንደሚነግድ ነው እኔ አትክልት ነጋዴ እንደሆንኩ ነው ማንንም ብጠይቅ እዚህ ወጣ ብላይ ነግሯል እኔ እንጂ ግን አሁን ስራ ተጋለጠ እንደዚህ መጥፎ ስራ አልሰራም ነበር እኮ አሁን ተጋለጠ እና ታዲያ ተጋለጥኩ እንጂ ምን አረኩ ነው እጄ ጥይት ሸጥኩ እንጂ እጄ አባቱ ጥጋበኛ ነው እባክህ እንዴት ነው የምትጠግበው ጠግቤ ሳይሆን ስራዬ ነው እያልኩ እኮ ነው ስራዬ ነው ስራ ነው ያጠገበው አዎ አትክልት ነጋዴ ነኝ እና ይሄ ምንድነው ጥይቱ ንግድ ነው እሱ ይመጣልኛል እሺ በብዛት ወዴት ነው የምትወስዱት ወደ ሰሜን ስለዚህ አሁን እየተፈጠረ ያለው ነገር ውስጥ እናንተ እጃችሁ ያለበት ማለት ጥይት ብቻ ነው ወይስ ሌላ መሳሪያ ነው ቆይ ዝም በል ጥይቱን ብቻ ነው ወይስ ሌላ መሳሪያም አለ አይ መሳሪያ የለም ጥይት ብቻ ነው መሳሪያማ አይመቸንማ ለምን ይዘን ለመሄድ ስለማይመቸን ጥይት ብቻ ነው ስለዚህ እሱን ለነገሩ ቲማቲሙስ ምናምን ለመደበቅ አይመቻችሁ ለዛ እኛ ጥይቱን ብቻ ነው የምናሸጋግረው እንጂ ለነገሩ ዋናውን ነገር እኮ ነው የምታሸጋግሩት የፈለገ መሳሪያ ቢኖር ያለ ጥይት ምን ያደርጋል እሱን ያላቅም ምን ያርግ እኔ ማለት ትሰማኛለህ ለነገሩ የምታውቀው ጭንቅላት ቢኖር ኖሮ ይሄን ስራ ትሰራው ነበር እኮ ነው ገንዘብ ማግኘቴን ብቻ ነው እንጂ ማውቀው ስለሌላ ነገር ማውቀው ነገር የለም እሺ አሁን እኔ አላቅም እንዴት ማንቴ ምን አይነት ጭንቅላት ኖሮ ይሄን ስራ እንደምትሰራ እሺ እስቲ ቤተሰቦች የት ናቸው ያሉት ቤተሰቦችም እዛው ሰሜን ናቸው ያሉት እና እነሱን ይሄ ነገር አለመጉዳቱን በምናወቅ በምን ያህል እርግጠኛ ነው አይ ነው ብር ስላገኘው ነው እንጂ ቤተሰቦችን እንደምጉዱማ አውቃለሁ ዝም በላው ይኸውልህ አሁን ካንተ ብቻ አይደለም የምንፈልገው አብሮ የሚሰሩን ሰዎች ሁሉ እፈልጋለሁ ጓደኛ የት ነው ያለው ጓደኛ እዚሁ ከኔ ጋር ነው ያለው እዚሁ አካባቢ ነው አዎ እዚሁ አካባቢ ነው ያለው ስለዚህ ትደውልለታለህ አይ ስልኩንም አላውቅም ምንም ስልክ የለኝም አንተ አትዋሽ እንዴት ነው ጓደኛውና ስልክ የምታውቀው አላውቅም እሱ ስልክም የለኝም እኔም ስልክ የለኝም አልያዝኩም የራሴንም ስልክ የለህም አዎ የለኝም እኔ ይሄን ስራ የሚሰራ ሰው ስልክ የለውም የለኝም አዎ እርግጠኛ ነህ አዎ በሱ ስልክ ብቻ የለኝም አልኩ አትፈትሸኝ እንዴ አትንቀኝ አንተ ሌባ ይሄ ምንድነው እኮ ይሄ ምንድነው ስልክ ነው እና ታዲያ ምን ነበር ያልከው ይሄ የሥራ ስልክ አይደለም እኔ እሱ አይመለከተኝም ግን አሁን ለጓደኛ ትደውልለታለህ ቁጥሩ የለኝም እኔ አልደውልለትም ለምን ነው የምደውልለት ሰውየው አላስፈላጊ ነገር ውስጥ እንደገባ አታስገድደኝ ወይስ ነው ችግር እኮ ምን አገባ ሳይሆን ካሜራ ጠፍቶ እናውራ ወይስ ትናገረኛለህ በቃ እናገራለሁ በጣም ጥሩ ክፈተውና የቱ ነው ስልኩ እኮ የቱ ነው ስልኩ ይሄ ነው ደግሞ ቅርብ ጊዜ ተደዋውላችሁ ነበር ምን ልታደርጉ በስራ ምክንያት ነው ይኸውልህ አሁን ምንም ነገር አልፈልግም እቃችሁን የምትሰሩትን አጸያፊ ስራ ወይንም የምትሸጡትን እቃ ሰው እንደሚፈልግ አድርገህ ትጠራልኛለህ ለምንድን ነው የምጠራው እፈልገዋለሁ ራሴ ጥራው ከፈለክ እኮ ደውልለታለህ በስርዓት ታናገራለህ እሺ ደውልልህ በጣም ጥሩ
ሄሎ አበራ እንዴት ነው? እኔ ቤት ነኝ ያለሁት እና ሰፈር ነው ያለው እና በቃ አትክልት ቦታ ከሆንክ እስቲ ይዘህ ትመጣለህ? አንድ ኪሎ ታመጣለህ? አንድ ኪሎ ይበቃል እያለ ነው የፈለገው ሰው። አንድ ኪሎ ብቻ ይዘህ ነው። አንድ ኪሎ ይበቃል? አዎ። አይ እንደዛ እንዴት ይበቃናል ብለህ ነው? አይ እሱ የፈለገውን ነው። እሱ ይሄን ነው የፈለገው ሰውዬው። እሱም ብቻ ነው። በቃ ቤት ነህ ልምጣ ይዤ? በቃ ቤት ነኝ። ሳታንኳኳ ዝም ብለህ ግባ። እሺ? በሩ ክፍት ነው? አዎ ክፍት ነው። ሳታንኳኳ ዝም ብለህ ግቢ ግባ። እሺ መጣሁ። ብቻዬን ነኝ ያለው ደግሞ ሌላ ሰው ይዘህ እንዳመጣ። እሺ 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 ቶሎ ና። እሺ በቃ እሺ። ሌላ ሰው ማለት አይ ያው የስራ ባልደረቦቻችን ሩቅ ያሉት አሉ። ስልክ ደውሎለት ምናምን ድጋሚ ከተገናኙ ብዬ ነው እንጂ አብረው ካሉ ምናልባት ብዬ ነው። ትሰማኛለህ? አንድ ምልክት ለማሳየት ብትሞክር ትሰማኛለህ? አንድ ነገር እሺ፣ ስርዓት ያዝ። ሰማኛለህ? ሰውዬው ብታብድ ይሻላል። አንተ ነገር አረጋለሁ። ሰማኛለህ? እሺ እሺ፣ ስርዓት ያዝ፣ ስርዓት ያዝ። አንድ ነገር በቃ እሺ፣ ወጥቻለሁ እኮ። ስርዓት ያዝ። አንተ አረ ማን ነገሩ? እሱ ነው ጓደኛ? እሺ ይሄ ነው ኪሎ እኮ ይሄ ነው። ምንድነው? እኔ የማላውቀው ነገር እኮ ነው ያላውቀው። ማሰሪያ ካሜራማን ማሰሪያ ፈልግልኝ፣ ማሰሪያ ፈልግልኝ ካሜራማን። ምን ልትሆን? ቁጭ በል ቁጭ በል ቁጭ በል ቁጭ በል። የማላውቀው ነገር ምንድነው? በእናትህ እንዴት እንደምታውቀው ምን እንደምታውቅ ነገር እኮ ምን ልትሆን ነው? አንተስ ምን ልትሆን ነው? ምንም የማላውቀው ነገር ውስጥ ምንድነው የከተተኝ? በእናትህ ምንም የማታውቀው ጉዳይ አይደለም። ካሜራማን ይሄን ነገር ያዘ። ይሄን 1 ኪሎ ይሄን 1 ኪሎ ወይ አንተ ነገር ምን ትሄዳለህ ብትል ነግሬሃለሁ። ትሰማኛለህ? ና ወደዚህ። ተነስ 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 ወደዚህ። እሺ ባለ ቲማቲም ነጋዴዎች አስከኛ ምን ላድርግ? እኔም ተደብድቤ እኮ አበላ በቃ ቤት ሰው የለም ብለህ ካሜራማን ይሄን ጉድ ይሉኝ፣ ተመልካቾች ይሄን ጉድ ይሉኝ ምን እንደሚያደርጉ ተይዤ እኮ አሳልፈህ ሰጠኝ። ያያችሁት ነው። ይሉኝ ምን አድርጌ ነው ብራዘር? ተወኝ በእናትህ። አብረን አንድ የተያዝነው ይሄን ደግሞ ለማዘናጊያ ምንም የለውም። እሺ ተመልካቾች ይሄን ጉድ ይሉኝ እና ይምደል አንተን እኮ ነው። ይሄንን ያላቅም አባዬ ምን አባል ልትሆን ነው? ቆይ አንተ ምን እየፈታ ነው እንዴ? እየፈታ ነው ወይ? ሰውዬው ስርዓት ይዘህ
ብትቀመጥ ይሻላል። ሰማኛለህ? ስርዓት ብትይዝ ይሻላል። አለበለዚያ እደፋለሁ። እሺ ፊት ራሱ ምንድነው የሚመስለው? ከነፀጉሩ ከነጺሙ ይሄ ነው አይደለ? በዚህ ነው ሰው እንትን የምትሉት? አንተን እኮ ነው። እሺ አባ የኔ ታዲያ ስራ ሆነብን። የምን ስራ? ገንዘብ ልናገኝበት ነው እንትን ያለው። በዚህ ቲማቲም በዚህ እንደዚህ አፊ ውስጥ ለወጥፈው አንተስ በቃ እንዴ ነቁ ላፍን አየ እንዴ በዚህ ነው ረሶ የምታስጨርሱት? እኔ እንደናንተ ቆሻሻ አይደለም። ወደዛ ተገበ ቀና በል እንግዲህ ወደ ተመልካቾቼ እዩልኝ ምን አድርገው እንትን እያሉ እንዳለ እየሰሩ እንደሆነ። አንድ ቲማቲም ውስጥ 2-3 ነው የሚደበቀው። እንግዲህ 1 ኪሎ ስንት እንደሚይዝ እናያለን። አንድ ኪሎ ማለት 13 ፍሬ ማለት ነው። ተናገሩ ምንድን የሚዘጋችሁ እንደዛ ነው? ስለዚህ በ1 ኪሎ የ13 ነፍስ ህይወት ታጠፋላችሁ ማለት ነው። እኛ እኮ አይደለም የምናጠፋው፣ እኛ መሸጥ ብቻ ነው ማዘዋወር ብቻ ነው። ይሄ እኮ ለመንግስት አይደለም የምትሸጡት። እኛ ምን እናውቃለን? ለሰራዊታችን አይደለም የምትሸጡት? አዎ አይደለም። እና ታዲያ እና እንዴት ነው ሰው ማያጠፋው? ህግ አስከባሪ ካልሆነ ድረስ እንዴት ነው ይሄን ነገር ለሰላም ሊጠቀም የሚችለው? ይሄት እንግዲህ ተመልካቾች 1 ኪሎ ማለት 13 ፍሬ ማለት ዝም በል ስራ ነው። ምን አደረኩ ነኝ? ያው ሰልፍ ሰጠኝ እነ ተገደልኩ እንዳስመጣ አንተ አብረን አይደል እንደ ብንሰራ ራስህን እንትን አትበል እንዴ አሰልፍ አብረን ሰጠኝ። አንተ ሰውዬ እጅ ለመፍታት እሞክራለሁ። ምን ነገር ብታቆም ይሻላል። እደፋለሁ። ስርዓት ያዝ። ቆይ ከመቼ ወዲህ ነው ደግሞ እንደዚህ አይነት እኔ ጥቁር ጥይት አይቻልም። ምንድነው ይሄ? ከየት የመጣ ነው? አዲስ ምርት ነው። አዲስ ምርት? አዎ አዲስ ምርት የቱርክ ነው። የቱርክ የት ነው የምታስገቡት? በሱዳን አድርገን በመተማ በጎንደር አድርገን አዲስ አበባ ነው የምናስመጣው። ስለዚህ የሁሉ ቦታ እንትን በየቦታው ሰው አላችሁ ማለት ነው ወይስ እናንተ ናችሁ የምትሄዱት? ተናገር አንተ። ምንድን የሚዘጋ ትሰማኛለህ? ሰውዬው እኔ እዛ ነኝ ያለሁት። የት? ናገር እሺ ከዛ ነው እኔ እየላኩለት ነው ስንት ነው? እሺ የኛ ቅርንጫፍ አከፋፋይ አንተ ነህ አይደል? ያው ስራው ነበር እንግዲህ በዚህ እንተዳደራለን። እና ስራ ጠፍቶ ነው? አትክልቱን መሸጡ ያጎደለባችሁ ነገር አለ? ቢዝነስ እንትን አይደለም። ሰሙኛላችሁ? እኔ አሁን ከእናንተ ጋር ማቃጥለው ጊዜ የለኝ። እሺ እሺ እዚህ ከተማ ውስጥ እንዴት ነው የምታሰራጩት? ከተማ ውስጥ ያው እንደዚሁ ነው። እንደዚሁ አድርገን ነው እንጂ እዚህ ከተማ ውስጥ ለማንም አንሰጥም። እኛ ወደ ክፍለ ሀገር ነው የምንልከው እኮ። ክፍለ ሀገር ስትሄዱ ቲማቲሙን ስትወስዱት በሳጥን አድርጋችሁ ነው? በሳጥን አድርገን ነው። ስለዚህ እዚህ ደግሞ በእርግጠኝነት እዚህም ትሸጣላችሁ አይደል? እዚህም ያው በችርቻሮ ሰው የምፈልግ ካለ ይሸጣል ነው። ስለዚህ አሁን እናንተ ጋር የሚመጣው ሰው እንዴት ነው የሚገዛው? በቲማቲም አድርጎ ነው እንደዚሁ ነው ይዞ የሚሄደው። በቲማቲም መልክ ነው ይዞ የሚሄደው። መጠይቀንም እንደ ቲማቲም ነው። 1 ኪሎ 2 ኪሎ ይላል። አዎ እናውቃለን። ደንበኞቻችንን ሁሉንም እናውቃለን። በኪሎ ነው እና በመደብም እንሸጣለን። ምን በመልክ ነው የምታውቃቸው? በመልክም እናውቃለን፣ በምልክትም እንግባባለን። ስለዚህ ማን ምን ይሄንን እንደፈለገ በደንብ ትለያላችሁ? አዎ ለቲማቲም ኖርማል ቲማቲም ፈልጎ የመጣ ሰውም እናውቃለን። ይሄን ፈልጎ የመጣንም እናውቃለን። መግባቢያ አለን፣ ምልክት ማለት ነው። ግን ታውቋቸዋል ምን አይነት ህሊና ቢሶች ናቸው? ያ እሺ ወንድም እህት አላችሁ? አዎ እህት አለች። አይደለም ሌላ እሷ ናት እኮ ዛሬ ይሄ ነገር እንዲጋለጥ ያገዘችው። አንተስ ወንድም አለ?
እንደ ክፍለ ሀገር ነው እዛው ክፍለ ሀገር በዚህ በአንተ እጅ አለመሞቱን በምን እርግጠኛ ነው የሆነ ነገር አለመሆኑን በምን እርግጠኛ ነው አላውቅም እኔ ስራ መስራት ነው ማለት እንዴት ሳታውቅ ትሰራለህ ምን አይነት ጭንቅላት ነው ያለ እንጀራ እስከሆነ ድረስ ተሸከማት ባለም የሰው ህይወት ከምታጠፋ ያልፋል እስከምንመለስ እንታገላለን እንትን ነው ወደፊት ስኬታችን እኔ የምለው እሺ ጥይት መሸጥ ነው ወይስ ሌላ ዓላማ አላችሁ ምንድነው አይ ቃላት ነው እንትን ብቻ ነው ጥይቱን መሸጥ ብቻ ነው መሸጡላችሁን ሰዎች እሰ ታውቃቸዋላችሁ ምን እንደሚሰሩ ምን አይነት ዓላማ እንደያዙ እኛ እነሱ እንትን አይደለም እኛ መሰጥ ነው ለነሱ ማዛወር ነው እሺ ብዙ ሰው አለን ብላችኋል እዚህ ከተማ ውስጥም አሉ አሁን ከእናንተ ጋር ሌላ ምንም እንትን ውስጥ አልፈልግም እነዚህ ሰዎች ታሳዩኛላችሁ ወይስ አታሳዩኝ ተናገሩ ታሳያላችሁ ወይስ አታሳዩ የት እንዳሉ አናውቅም አድራሻቸው ስመጡ ብቻ ነው የምንተዋወቀው ስለዚህ እነሱ እንዲመጡ መንገድ ታዘጋጃላችሁ የምን መንገድ ነው ማመቻቸው ወይ ምን ሆነ ነው እንዴ ባትነካካ ነው የሚሻል ሲጀመር አንተ ረፍተው አንተ ለምን ተሰው ጋር እንትነካካለህ ከሌላ ጋር እንትን ተምትገጫጭ ምንድነው እነማን ናቸው አንተ በአንድ እንትን እኮ የምትወሰው ለምን ከሌላ ጋር ትገጫጭ እስቲ ያንተ ሰው እኔም በአንድ ጥይት ሲገለኝ አያለሁ በአንድ ጥይት ጆሮን ቀርጥፎ ይተደላል ሲጀመር አይቀርም እሱን ምንም ያደርገኝ እኔ አትነካካ በቃ መኖር ከፈለክ እነሱ ጋር እንዳትነካከሽ ዝም ብለህ ራስህ ኑሮ አልኖርም አንተ ምን አግብተው ነው እንዴት ነው ማያገበኝ በቃ አትነካካ ወገኔ እኔ ሀገሬ ናት እየተተራመሰች ያለችው እና እኛ ሰገራችን አይደል እኛም ችግር እኮ ነው እና ሀገራችሁ ብትሆን የነን ነገር እንዴት ታረጋለህ ገንዘብ ነው ገንዘብ አትለምኑም በትለምኑ አይሻልም እና ዞሮ ተው በቃ እንበል አሁን እነሱ እንዳገኝ ትረዳኛለህ አትረዳኝም እኔ በምንም ልረዳ አልችልም ስማኝ ክፍለ ሀገር ነው ያለው ብለኛል በአንተ በኩል የክፍለ ሀገሮችን እንፈልጋለሁ በአንተ በኩል የከተማዎችን እንፈልጋለሁ ሰማኝ ማቆ ነገር የለም አላቅም ነገር ያለው እኮ ስለ ከተማዎቹ አላቅም ስመጡ ብቻ ነው ክፍለ ሀገሮች ታዘጋጅልኛለህ አታዘጋጅልኝ እኔ ክፍለ ሀገር አሁን እኮ ሰዎቹን እንዳገኝ ትረዳኛለህ አትረዳኝም አረ ክፍለ ሀገር አልችልም ምን እንደዛ ወደ ሳይሆን በግድ ትችላለህ አረ ትችላለህ ትሰማኛለህ እሺ ትሰማኛለህ ትችላለህ ና ካሜራማን ና ፊታቸውን ያዝልኝ እነዚህን ሰዎች ያልኝ እነዚህ ናቸው አገር እያተራመሱ ያሉት አጋጣሚ እየተጠቀሙ ትሰማኛለህ አለበለዚያ በጣም የከፋ ነገር ነው የሚደርስባችሁ በቃ ለምን አትሆንም አንተ እንደተዋችሁ ትፈልጋላችሁ አው በቃ ምንድነው ተውን በቃ የሆነ ነገር እናደርግላለን ተውን በቃ ምንድነው ምን ታደርጉልኛላችሁ እስቲ ንገረኝ በቃ እሺ እኛም ከዚህ በኋላ እንደዚህ አይነት ስራ እንሰራ በቃ ላንተም ደህና ብር እንድሰጥና አስደርጋለን ወይ እኛም እንሰጣለን ችግር የለውም ገንዘብ ትሰጡኛላችሁ በቃ ተወናው እኛም በቃ እንደዚህ አይነት ነገር አንሰራ ማሳልፍ እንዳሰጠ በቃ ታቆማላችሁ እና ላንተም ብር እንሰጣለን አልን እኮ በቃ እሺ ስንት ትሰጡኛላችሁ ቢያንስ የሳምንት ገቢ እንሰጣለን ላንተ የሳምንት ገቢ ስንት ነው ቢያንስ እኮ ስንት ነው 600,000 ብር ቢሆን ነው ከዛ ይበል በአንድ ሳምንት 600,000 ነው የምታገኙት ይኸውልህ የ10 ሳምንት 6 ሚሊዮን ብር ፈልጋለሁ ከዚህ በኋላ እንሰራ ተስማማኛለህ እሱ አይመለከተኝም እስከ ዛሬ ከሰራችሁትም ሊሆን ይችላል የ10 ሳምንት 6 ሚሊዮን ብር ፈልጋለሁ አንሰጥም የለም አንተ ተስማማለህ ተስማማ አንተኛው እስቲ ታርግልኝ እኔንም የተደራደራችሁኝ ነው የለንም ምን አይደለም ምን ያህል መረጃ እንዳያልኩ ስንት ነው ያልኩ 6 ሚሊዮን ብር አረ እንት በላለሽ ከፈለክ እኔ እንደዛ የምትናገር እነ ከየት ይመጣላል ቀልድ መስላል እንደ ብር እኛ ስንት በረሃ ተሽከርክረን አይደለም እናመጣው ቆሻሻ እንዴ ይሄ ስድ የለመርከውን እዛ አንተ ተስማማለህ አረ ይኸውልህ 6 ሚሊዮንን ትናገራለህ አትናገርም አረ እኔ ጌታ አንጥቼ ነው 6 ሚሊዮን አሁን እንትን የምለው ሰማኛለህ ና እንደዛ ከሆነ አሁን ምንም ጭቅጭቅ የለም ጣቢያ እንሄድና ከዛ እንጨርሳለን አረ የሆነ ብር እንስጥ በቃ ልቀቀና ምንም እንትን የለውም ከናንተ ጋር ተው ሲጀመር ከነሱ ጋር አትጋጭ እኮ በ6 ሚሊዮን ትስማማለህ ከየት እናመጣለን አንሰጥም ጭራሽ አንሰጥም 6 ሚሊዮን አሁን እንዳልነው የአንድ ሳምንት ገቢ እንሰጣለን በቃ ሰማኛለህ እኔ እንዳንተ ቆሻሻ አይደለም እጄ በንጹሃን እንኳንም ይሄም ዝምበል ትሄዳለህ ተነስ ተነስ ቀጥል እናንተ ጋር እዚህ ማቃጥለው ጊዜ ነው ቀጥል
ውድ ተመልካቾቼ እንዳያችሁት ነው የተባለው ጥቆማን መጀመሪያም ሰምታችኋል። አሁን ደግሞ በኪሎ ነው 1 ኪሎ ማለት 13 ፍሬ ነው የሚይዙት። እንግዲህ በ1 ኪሎ 13 ሰው ህይወት ነው የሚያጠፉት። በጣም አጸያፊ ነው፣ በጣም አስነዋሪ ነው። እንዳያችሁት ደግሞ ልጆቹ ወጣቶች ናቸው፣ ብዙ ነገር ሰርቶ መለወጥ የሚችሉ ናቸው። ግን ገንዘብ ነው አይምሯቸውን የደፈነው። ሆኖም ግን ሁሌም እንደምናደርገው ከኛ ቁጥጥር ስር ውጭ ሊሆን አልቻለም በጭራሽ ማለት ነው። እንግዲህ ለህግ አካል አሁንም አሳልፈን ሰጠናል። አሳልፈን ሰጠን ማለት ይሄን ጉዳይ ምን ተወው አይደለም። ሁሌም ተከታትለን እስከ መጨረሻው ድረስ የምንሄድ ነው። ፍርድ ሂደቱን ሁሉ ተከታትለን የሚገባቸውን ቅጣት እንዲያገኙ ነው የምናደርገው። ሁሌም ይሄን ነው የምናደርገው። እንግዲህ እስካሁን የነበረን ቆይታ ይሄን ይመስል ነበረ። አብሮነታችሁ እስካሁን ስላልተለየን በጣም ነው የምናመሰግነው። ሁሌም እንደምላችሁ ሀሳብ አስተያየታችሁ ለቀጣይ ስራዎች በጣም ነው የሚጠቅሙን እና ደግሞ እነዚህን ስራዎች የምንሰራው እኛ ራሳችንና ብዙ ኃላፊነት ላይ ጥለን ይህን ስራ የምንሰራው ወንጀለኞች እንዲጋለጡ የሚገባቸውን ቅጣት እንዲያገኙና በማህበረሰቡ በሰላም ወጥቶ በሰላም እንዲገባ ደህንነቱ የተረጋገጠ እንዲሆን በተጨማሪም ደግሞ ጥቆማ እንዲደርሰን ስለሆነ ላይክ ሼር እያደረጋችሁ ሰው ጋር እንዲደርስ እባካችሁ ላይክ ሼር አድርጉ። ሰብስክራይብ አድርጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ እላለሁ። እስካሁን ለነበረን ቆይታ አመሰግናለሁ። ባይሉ ነበርኩ። ይህ ሲንግል ቲቪ ነው። አመሰግናለሁ።